ባዝንም ምላሽ መስጠት ስለፈለኩ ምላሽ መስጠትም ስላለብኝ መጥቻለሁ ማለት ነው። እና በጣም ነው የገረመኝ በጣምም ነው የደነቀኝም ማለት ነው። መልሷ በጣም የሚገርም መልስ ነበረ። ቢያስከፋኝም ደስ ብሎኛል ቢያስከፋኝም ደስ ብሎኛል። ምክንያቱም እኔ ይሄን ጥያቄ ላቀርብ የፈለኩበት ምክንያት ብዙን ጊዜ በምንገናኝባቸው ሰዓታቶች በምናወራባቸው ሰዓታቶች የቅናት መንፈስ አስተውልባት ነበረ። ያንን መሰረት አድርጌ ነው እና በጣም ነው የገረመኝ። ምላሿም በጣም የሚያስከፋ ነበረ። እኔ እንግዲህ ያው ለብዙ ጊዜ አብረን ቆይተናል። ቢያንስ ለ6 አመታት በሶሻል ሚዲያ ላይ ተዋውቀን አብረን ቆይተናል። ይህን ያህል ጊዜ አብረን ስንቆይ ደግሞ ያሳለፍናቸው ግንኙነቶች ወይም ደግሞ ያሳለፍናቸው ላይፎች ይኖራሉ። እነዛ ደስ የሚሉ መተዋወቆች ደግሞ ዛሬ ላይ ወደ ፍቅር ተቀይረው አሁን ያለንበት ደረጃ ላይ ያለንበት ሁኔታ ነው ያለው እና እኔ ያው በጣም ስለምትቀና በጣም የቅናት መንፈስ ስለማይባት ይሄ ነገር ይቺ ልጅ ስለምትወደኝ ስለምታፈቅረኝ ወይ ስለምታከብረኝ ወይ እንደ ወንድሟ ስለምታየኝ ነው። እኔም እንደ አንድ ሰው የሚሰማኝ ስሜት አለ። ያንን መሰረት አድርጌ ነው ይሄን ጥያቄ ያቀረብኩላት። ስላቀረብኩላትና ወደ ሶሻል ሚዲያ ላይ ደግሞ ስላመጣሁት በጣም ተቆጣች፣ በጣምም ተሳደበች ማለት ነው። በጣምም አዝናለች። እኔ ደግሞ እንድታዝንብኝ አልፈልግም። ያው እወዳታለሁ፣ አከብራታለሁ። ፍቅርም ከሆነ ደግሞ አፈቅራታለሁ። ይሄን ፍቅር ደግሞ ለምን ወደ ተሻለ ጎዳና እንወስደውም የማለት ጥያቄ ነው እንግዲህ እኔም ላቀርብላት የቻልኩት። እንግዲህ ምላሿንም ያው ቪዲዮዋን ታዩታላችሁ ብዬ ተስፋ አደርጋለሁ። የእሷንም ምላሽ ማለት ነው እና በጣም ነው ያዘንኩት፣ በጣም ነው የከፋኝም ማለት ነው። ምላሿን እንደዚህ ይሆናል ብዬ አልጠበቅኩትም ነበረ ማለት ነው እና አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እንግዲህ ሰሞኑን አንዳንድ ነገሮች እየተፈጠሩ ይገኛሉ ማለት ነው። ዛሬ እንግዲህ ቆርጬ ወስኜ እንግዲህ ልጅቷን ላስተዋውቃችሁ መጥቻለሁ ማለት ነው። እንግዲህ እሽታም የለ እምቢታም የለ። በትላንትናው ቪዲዮዋ ላይ ያው እምቢታ እንዳቀረበች ሁላችሁም ያያችሁት ይመስለኛል። እንግዲህ ዛሬ ደግሞ እኔ በበኩሌ እኔ ጋር ያለውን ነገር ወደ እናንተ ላደርስላችሁ ነው የመጣሁት ማለት ነው። ምክንያቱም እኔ ወደዚህ ህይወት ውስጥ ወይም ደግሞ ይህን ጥያቄ ላቀርብበት የቻልኩበትን የራሴ የሆነ ምክንያት ቢኖረኝ ነው። ያንን ምክንያት ደግሞ ከማቅረብ ወደኋላ አላልኩም፣ አቅርቤዋለሁ። ዛሬ ደግሞ ያው ልጅቷንም ላስተዋውቃችሁ ነው የመጣሁት። ማን እንደሆነች እንግዲህ እስከዛሬ ድረስ ስትጓጉ የነበራችሁትን እንግዲህ ጉጉታችሁን የማሜ ጓደኛ ማናት፣ ማሜን የምትቀርበውስ ማናት ብላችሁ እስከዛሬም ድረስ እየጠየቃችሁም ሊሆን ይችላል። ምናልባትም ደግሞ ልጅቷን አስተዋውቀን እያላችሁ ያላችሁም ሰዎች አላችሁ ማለት ነው። እንግዲህ ዛሬ ላስተዋውቃችሁ መጥቻለሁ ማለት ነው። ልጅቷን ከማስተዋወቄ በፊት ምን አለ መሰላችሁ፣ እንግዲህ ታምኔሉ ላይም ታዩዋታላችሁ እያስባለሁ። ልጅቷን ያው የምታቋት ሰዎች ታቋታላችሁ፣ የማታቋትም እንግዲህ ታምኔል ላይ ታዩዋታላችሁ። ይሁንና ይህን ጥያቄ ላቀርብላት የፈለኩበት የራሴ የሆነ ምክንያት አለኝ። ዋነኛ ደረጃ እኔ በጣም እወዳታለሁ፣ በጣምም አከብራታለሁ፣ በጣም ማደንቃታለሁ ማለት ነው። እኔና እሷ ቢያንስ በሶሻል ሚዲያ ላይ ነው የተዋወቅነው። በሶሻል ሚዲያ ላይ ከ6 ዓመት በላይ አብረን ቆይተናል። ከ6 ዓመት በላይ ሶሻል ሚዲያ ላይ ስንጫወት ስንሳሳቅ ብዙ ነገሮችን ተጋርተናል ማለት ነው እና በዚህ በ6 ዓመት ጉዟችን ውስጥ ግን ለእኔ ያላት አመለካከት እንደ ምሳሌ ልሰጣችሁ። እኔ ዩቱብ ላይ በጣም እጫወታለሁ፣ በጣምም ከተለያዩ ልጆች ጋር እቀራረባለሁ። ነገር ግን ያንን ነገር በምቀራረብበት ሰዓት ላይ ሌላው ይቅርና በውስጥ እያወራን ባለንበት ሰዓት ላይ ስለ ሌሎች ሴቶች በማወራበት ሰዓት ላይ የቅናት ስሜት እመለከትባታለሁ። በጣም ትቀናለች። ያንን ቅናት መሰረት በማድረግ ይሄ ነገር እኔንም እየገፋፋኝ መጣ። ጥያቄውን እንዳቀርብላት እየገፋፋኝ መጣ ማለት ነው። ገባችሁ አይደለ? በእርግጥ እሷ እኔን የምትመኘኝ ወይም ደግሞ እኔን የምትፈልገኝ እንደ ወንድም አድርጋ ሊሆን ይችላል። ያ ቅናቷ ደግሞ
ሌሎች ሴቶች እኔን የሚጎዱ አድርጋ ወንድሟ አድርጋ አስባል ሌሎች ሴቶች እኔን ይጎዱኛል ብላ አስባ ሊሆን ይችላል። ነገር ግን አቀናኗ የቅናት ምልክቱ ደግሞ ያ አይነት ምልክት አይደለም፣ የፍቅር ምልክት ነው። በራሷ ቪዲዮ ላይ እንደሰማችሁት ከሆነ እሷ እኔን እንደ ወንድሟ እንደምታየኝ ነው። ምናልባት አሁን ላይ ይሄን ስለ ቅናት ማወራውን ደግሞ ወደ ሌላ ነገር ልትወስደው ትችላለች ብዬ አስባለሁ። ምናልባት የሴትነት ወጉ የሚባልም ነገር አለ፣ የመግደርደርም ነገር ሊኖር ይችላል። ያ ነገር እየታየባት እያስተዋላችሁም ሊሆን ይችላል ብዬ አስባለሁ። ነገር ግን እኔ ይህን ጥያቄ ላቅርብ የቻልኩበት ዋነኛ ምክንያቴ ለብዙ ጊዜያቶች አብረን ቆይተናል። በእነዚህ በቆየንባቸው ጊዜያቶች ውስጥ ከማንም ሴት ጋር ልሁን ያላውራ ያ የቅናት መንፈስ ይስተዋልባታል። የሚስተዋልባት የቅናት መንፈስ ደግሞ የፍቅር የቅናት መንፈስ ነው እንጂ የወንድምነት የቅናት መንፈስ አይደለም። ይህን ነገር ደግሞ እኔ እንደ ወንድነቴ ደግሞ ለምን ወደ ገደለው አስገብቼ ጥያቄውን አቅርቤላት አብረን የምንሆንበትን አብረን የምንጋራበትን የምንጣጣምበትን መንገድ አንፈልግም ብዬ ነው ሀሳቡ ላቀርብ የፈለግኩት ማለት ነው። እና ጥያቄውን ላቀርብላት የፈለግኩት እንግዲህ ጠይቆ ማጣትም ያለ ነው፣ በእኔ የተጀመረ አይደለም። አፍቅሮ ማጣትም በእኔ የተጀመረ አይደለም። ጥያቄውን ባቀርብላትም ባትቀበለኝም ምንም ችግር የለውም፣ ምንም ማለት አይደለም። እሷ እያለች ያለችው ምንድን ነው? ወንድምነቴን ማጣት አልፈልግም፣ በፍቅርም ቢሆን አላጣውም። በእርግጥ ወንድምነትሽን እኮ አታጭው። በመጀመሪያ ደረጃ በፍቅር አገኘሽ ማለት ወንድምነትሽን አጣሽ ማለት አይደለም ብዬ ነው የማስበው። ከወንድምን በላይ አብረን የምንሆንበትን መንገድ የምናመቻችበትን ሁኔታ ነው የምንፈልገው። እሷ ወደ ሚዲያ ላይ እንዲወጣ አልፈለግኩም የሚል አመለካከት አቅርባለች። ልክ ነው። እኔ ደግሞ ያንን ማቅረብ የፈለግኩት ወደ ሚዲያ ላይ ማምጣትም አልፈልግም ነበረ። ምክንያቱም በውስጥ የቻልኩትን ያህል ታግያለሁ። ገባቸው አይደለ? የምፈልገውን ያህል በውስጥ የታገልኩት ትግል አለኝ። ያንን ትግል ደግሞ ብቻዬን አልቻልኩትም። እስቲ ብዙ ወዳጆች አሉ፣ ብዙ የሚቀርቡኝ ሰዎች አሉ። የእነሱንም አስተያየት እፈልጋለሁ። ኦል ኦፍ ዘም የሚለውን ማለት ነው፣ ሁሉንም የአስተያየታቸውን እፈልጋለሁ። ለዛ ብዬ ነው ወደ ሚዲያ ላይ ያመጣሁት። በእርግጥ ልክ ነው፣ ቤተሰቦች አሏት፣ እህቶች አሏት፣ ወንድሞች አሏት። እነሱ ምናምን የሚሰሙ ከሆነ ለእሷም ጥሩ እንዳልሆነ ይገባኛል፣ እረዳለሁ። ሳልረዳ ቀርቻ አይደለም። ወደዚህ እንድመጣ ደግሞ የገፋፋችኝ እሷ ናት። እሷ ስለሆነች ነው የገፋችኝ እና ወደዚህ ወደ ሚዲያ ላይ ልመጣ የቻልኩበት ምክንያት ዋነኛው እሱ ነው። ወደ ሚዲያ ላይ መጣሁም አልመጣሁም ደግሞ የፍቅር ጥያቄውን ብትቀበለኝና አብረን የምንሆንበትን ነገር ብናመቻች እኔ በፍቅር ዝም ብለን አብረን እንቀጥል አይደለም። የራሳችን የሆነ ህይወት መስርተን የራሳችን የሆነ መንገድ እናቃና ነው ያልኩት ማለት ነው። እና ያው እንዳልተቀበለችኝ እሷም በቪዲዮ ወጣ ተናግራለች። እኔም ደግሞ ተስፋ አልቆርጥም። ከብዙ ይሄን ያህል ዓመትም አብረን ቆይተናል። ይሄን ያህል ዓመት አብረን የቆየ ነው በፍቅር ሳይሆን ደግሞ ተዋደን ተከባብረን ተቻችለን እንደ ወንድም እንደ እህት ተያይተን ነው። ምናልባት ዛሬ ላይ ስለ ፍቅር ተነሳና እንለያያለን ማለትም አይደለም። ያ መዋደዳችን፣ ያ መከባበራችን፣ ያ መቻቻላችን እንደቀጠለ ነው የሚሆነው ማለት ነው። የተለየ ነገር የሚመጣ ነገር የለም። እሷ የእሷ አመለካከት ምንድን ነው? በፍቅር ከጠየቀኝ ወንድምነቱን አጣዋለሁ የሚል አስተሳሰብ ነው። ያ ደግሞ ልታጭው አትችይም፣ እኔም ደግሞ አላሳጣሽም። ምክንያቱም እኔና አንቺ ያስተዋወቀን ሶሻል ሚዲያ ነው፣ ያገናኘን ሶሻል ሚዲያ ነው። ሶሻል ሚዲያ እስካገናኘን ድረስ ደግሞ የኔ ጥያቄ አለመቀበል ሙሉ መብት አለሽ። ምናልባት እኔ ይሄን ጥያቄ ያቀረብኩት እኔም ጋር ያለው ስሜት አንቺም ጋር ይኖር እንዴ? ምክንያቱም በተደጋጋሚ በተለያዩ እኔ እንግዲህ ሶሻል ሚዲያ ላይ ከብዙ ሰዎች ጋር ትገናኛላችሁ፣ ከብዙ ሰዎች ጋር ታወራላችሁ። እነዛ ጋር በማወራበት ሰዓት ላይ የቅናት ስሜት እየተመለከትኩባት ስለሆነ ያንን መሰረት አድርጌ ነው ጥያቄውንም ላቀርብ የፈለግኩት እንጂ ሌላ ነገር አይደለም። ሳልወዳትም ቀርቼ አይደለም። ወዳታለሁ፣ አከብራታለሁ፣ አፈቅራታለሁ። ይሁንና ግን ጥያቄውን ያቀረብኩት ስለ ቀናች አይደለም። ነጥብ ልትይዙልኝ የሚገባችሁ እኔ ስለ ቀናች አይደለም ጥያቄውን ማቀርብላት ወይም ደግሞ ጥያቄውን ያቀረብኩላት። ምናልባት ያልተረዳኋት ነገር አለ ወይ? እኔ ያልተረዳኋት ስሜት አለ ወይ?
እስቲ ያንን ስሜት ብታወጣልኝና ብትነግረኝ ብዬ ነው። በውስጥም ቢሆን እየጠየቅኳት ነበረ። እኔ ያልተረዳሁሽ ስሜት አለ ወይ? እንግዲህ ማሜ ተቀይሮብኛል ትላለች፣ ማሜ ተለውጦብኛል ትላለች፣ ማሜ እንደዚህ ሆነብኝ ትላለች፣ ማሜ እንደዚህ ያደረገኝ ትላለች። በውስጥም እየመጣኝ ማሜ እኮ ኮራህብኝ፣ ማሜ እኮ ተቀየርክብኝ እያለች ያለችበት ሁኔታ ቢኖርም ያ ነገር እኔ ሰው ነኝ፣ ላልረዳ እችላለሁ፣ ሰው ነኝ፣ ላጠፋ እችላለሁ። እስቲ ያልተረዳሁት ነገር ካለ ንገሪኝ ስላት በውስጥም እየነገረችኝ አይደለም። የምትለው ያንኑ ቃላት ነው። ተቀየርክብኝ፣ ኮራህብኝ፣ ተለወጥክብኝ የሚለውን ቃላት ነው። እኔ የተቀየርኩበት ቦታ የለም ነው የምላት ሁሌም ማለት ነው። እኔ አልተቀየርኩብሽም አዩቲ፣ አልተቀየርኩብሽም። መች ተቀየርኩብሽ? በምትፈልጊ ሰዓት እያገኘሽኝ፣ በምፈልግ ሰዓት እያገኘሁሽ፣ እየተደዋወልን እያወራን እየተመካከርን ያለ ነው። እኔ የተቀየርኩብሽ ቦታ የቱ ጋር ነው ስልም ምንም ምላሽ አላገኘውም። ከዛ ምን አሰብኩኝ፣ እኔ የማላውቀው ስሜት አለ እንዴ ብዬም ጠየኳት። አረ ምንም ስሜት የለም ግር ይላታል። ከዛ ከሌሎች ሴቶች ጋር ዝም ብዬ የጨዋታ እንግዲህ ማንኛውም ሴቶች ጋር እኔ ሶሻል ሚዲያ ላይ ዩቱብ ላይ በተለይ ከብዙ ልጆች ጋር እተዋወቃለሁ፣ ከብዙ ልጆች ጋር እጨዋታለሁ። ያን ጨዋታ በምጨዋትበት ሰዓት ላይ የመጨረሻ የቅናት መንፈስ፣ የቅናት ስሜት ውስጧ አለ፣ ይንጸባረቅባታል። ያንንም መሰረት አድርጌ ፍቅሬንም ደግሞ መሰረት አድርጌ እስቲ ባወጣውና ግልጽ ቢሆንላት እውነትም ፍቅር ካላት መውደድም ካላት እያፈቀረችኝ እየወደደችኝ ለምን ታጣኛለች? እኔስ ለምን አጣታለሁ? እንደዚህ የተከባበርነውን እንደዚህ ስንዋደድ የኖርነውን ፍቅር ለምን ሜዳ ላይ እንጥለዋለን? ለምን ተለያይተን እንኖራለን? ለምን አንድ ጣራ ስር አንኖርም? የሚል እምነትን መሰረት አድርጌ ነው እንግዲህ ጥያቄውን ያቀረብኩላት። እሷ ግን አሁንም ቢሆን ተቀባይነት የላትም። እንግዲህ አለመቀበሏን እኔ አልቃወመውም። ምናልባት ከብዙ ሂደቶች በኋላ ምናልባት የምትቀበልበት መንገድ ይመጣል ይሆናል ብዬ አስባለሁ። አሁንም ተስፋ አልቆርጥም። ተስፋ የማልቆርጥበት ምክንያት አለኝ፣ የራሴ የሆነ ምክንያት አለኝ ማለት ነው። እና ስለዚህ እስቲ በቀጣይ የሚፈጠረውን ነገር ደግሞ አላቅም። ለዛሬው የነበረኝ ቆይታ ይህን ይመስላል። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እስቲ ኮሜንት ላይ አስተያየታችሁን ስጡኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።